ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን አጫጭርና ወሳኝ መረጃ ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎችን እናስቀድማለን። ወደ ውጭ ስናልፍ ቀጥታም የእስራኤልና ሊባኖስ የዋሽንግተን መወያየት ሊጀምር መሆኑን ትራምፕ በሚቀጥሉት 2 ቀናት ከኢራን ጋር ድርድር ይቀጥላል ሲሉ አስታውቀዋል። በአገር ውስጥ መረጃ ስናልፍ የሌተናል ጀነራል ታደሰ የስልጣን ዘመን መራዘም ህጋዊ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት ለቢቢሲ ገልጿል። ስፖርት ስናልፍ የመሐመድ ሳላህ ቀጣይ መዳረሻ የት ይሆናል ሲሉም ሳውዲ አረቢያ፣ አሜሪካ ወይስ አውሮፓ የተለያዩ ግምቶችን እየሰጡ መሆኑን አስታውቀዋል። ቀጥታ ወደ መረጃው አለፍን። የዩቲዩብ ቻናላችንን ሰብስክራይብ ማድረግና የደወል ምልክቱን ብትጫኑ አዳዲስና ወቅታዊ መረጃዎች ቀጥታ ይደርሷችኋል። ወደ መረጃው አለፍን። ግብፃዊው ኮከብ በርካታ ስኬቶችን ካስመዘገበ ሊቨርፑል ጋር በዚህ የውድድር ዓመት መጨረሻ እንደሚለያይ ይፋ አድርጓል። የመሐመድ ሳላህ ቀጣይ መዳረሻ የት ይሆን የሚል እስካሁንም አልታወቀም። ለ9 ዓመታት ከነገሰበት ሊቨርፑል ጋር በይፋ እንደሚለያይ ከተነገረ በኋላም የሳላህን መዳረሻ በተመለከተ የተለያዩ አስተያየቶች እየተሰጡ ነው። ፍላጎት ያሳዩ ሀገራትም ለሳላህ ምቹ የሚሆኑ ሀገራትና ያለውን ነባራዊ ሁኔታ ታሳቢ በማድረግ የ33 ዓመቱ ኮከብ ቀጣይ ዓመት የት ሀገር ልናየው እንችላለን የሚለውን ቢቢሲ ዳሰስ አድርጎታል። አንደኛም በሳውዲ አረቢያ ያለ ጥርጥር የመሐመድ ሳላህ ቀዳሚ መዳረሻ ሊሆን ይችላል ሲሉ ግምታቸውን አስቀምጠዋል። የመሐመድ ሳላህ እስከዛሬም ባስመዘገባቸው ስኬቶች ምክንያትም በመካከለኛው ምስራቅና አጠቃላይ በአረቡ ዓለም ትልቅ ስምና ተወዳጅነትን ያገኘ ተጫዋች በመሆኑ ከአራቱ እግር ኳስ አፍቃሪያን ጋር ከፍተኛ የሆነ ቁርኝት አለው ሲሉም አብራርተዋል። ሙስሊም የእግር ኳስ ኮከብ በመሆኑ በሳውዲ አይን የመሐመድ ሳላህ ቅድሚያ የሚሰጠው ተጫዋች መሆኑን ገልጸዋል። በ2023 አልኢቲሃድ መሐመድ ሳላህን ለማዘዋወር 150 ሚሊዮን ፓውንድ ዋጋ አቅርቦ የነበረ ቢሆንም ሊቨርፑል ግን ጥያቄውን ውድቅ አድርጎበታል። ይህ ጥያቄ የቀረበው የበርኒንግ ፕሪሚየር ሊግ ዘመን በመሆኑ በቀጣዩ ዓመትም ከአዲሱ የሊቨርፑል አሰልጣኝ አርነ ስሎት ጋር ድንቅ የውድድር ዘመን በማሳለፍ ሳላህ ሊቨርፑልን የፕሪሚየር ሊግ ዋንጫ እንዲያነሳም ከፍተኛ አስተዋጽኦ አድርጓል ሲሉም አስታውቋል። ወደ ሳውዲ የሚያመራ ከሆነ ያሉት ምርጫዎች የትኞቹ እንደሆኑም ቀጣይ የምናየው ነው ሲሉም አብራርተዋል። በሌላ ዜናም ወደ አገር ውስጥ ዜና ስናልፍ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የስልጣን ዘመን በ1 ዓመት መራዘሙን ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የስልጣን ዘመናቸው የሚያጠናቅቁትን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ሹመት ለ1 ዓመት ተጨማሪ ማራዘማቸውን አስታውቀዋል። የጠቅላይ ሚኒስትር ጽሕፈት ቤት ሌተናል ጀነራል ታደሰ ወረደ ስልጣን መራዘሙን ያስታወቀው ዛሬ ረቡዕ መጋቢት 30 2018 ባወጣው አጭር መግለጫ መሆኑን አስታውቋል። መግለጫው እንደሚያስረዳው ጊዜያዊ አስተዳደሩ የስልጣን ዘመን ከነገ ሐሙስ ሚያዝያ 1 2018 ጀምሮ ለ1 ዓመት እንደሚራዘም የተወሰነ ማክሰኞ ዕለትም ከተደረገው የክልሉ ዓመታዊ አፈጻጸም ግምገማና ውሳኔ በኋላ መሆኑንም ገልጸዋል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ማክሰኞ መጋቢት 29 ቀን 2018
በአዲስ አበባ ተገኝተው ለጠቅላይ ሚኒስትር አብይ አህመድ ዓመታዊ አፈጻጸም ሪፖርት እንዲያቀርቡና በውጤቶቹም ላይም ግምገማና ውይይት እንደተደረገ ተገልጾ ነበር። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የፍትህ ሚኒስትር ጌዲዮን ጢሞቴዎስ እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ጌታቸው ረዳን ጨምሮ የተለያዩ የመንግስት ከፍተኛ ባለስልጣናት ውይይት ላይም ተገኝተዋል። በዚህ ውይይትም ወቅትም ምን ጉዳይ እንደተዳሰሱ በዝርዝር አልተገለጸም። ይሁን እንጂ ብሔራዊ ቴሌቪዥን ጣቢያም ኢቲቪና ከገዢው ፓርቲ ጋር ግንኙነት ያለው ፋና ቴሌቪዥን ትናንት ያወጡት ዘገባም ያካተተው በትግራይ ክልል የተከናወኑ የልማት ስራዎች ላይ መሆኑን አስታውቋል። ቴሌቪዥን ጣቢያዎቹ ባስተላለፉት ተመሳሳይ ዘገባ በክልሉ የሚሰማው የጦር ነጋሪ ጉሰማ መሬት ላይ ያለውን የልማት ስራ እንደሸፈነው በመጥቀስም በተለያዩ ዘርፎች ተገኝቷል ያሏቸውን ስኬቶችም ዘርዝሯል። የጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫም ሌተናል ጀነራል ታደሰ ስልጣን ዘመን የተራዘመው የፌዴራል መንግስት በክልሎች ውስጥ ጣልቃ የሚገባበትን ስርዓት ለመደንገግ በወጣው አዋጅ መሰረት መሆኑንም አስታውቋል። አድማጮቻችን መረጃውን ያገኘነው ከትግራይ ጊዜያዊ አስተዳደር ነው። በቀጣይ መረጃ ስናልፍ ወደ ውጭ እናልፋለን። ዶናልድ ትራምፕ በአሜሪካና በኢራን መካከል በሚቀጥሉት 2 ቀናት ውስጥም ንግግር ሊጀመር እንደሚችል ለኒውክለር ስፖርት ተናግረዋል። በሚቀጥሉት 2 ቀናት ውስጥም የሆነ ነገር ሊከሰት ይችላል ያሉት ዶናልድ ትራምፕ እናም እኛ የበለጠ ወደዛ ፓኪስታን የመሄድ ዝንባሌ አለን ማለታቸውንም ጋዜጣው ዘግቧል። ሁለት አገራትም የተኩስ አቁም ከደረሱ በኋላ በፓኪስታን ተገናኝተው ረጅም ሰዓት የተወያዩበት ባለፈው ሳምንት መጨረሻ ላይ የነበረ መሆኑን ገልጸዋል። በወቅቱ የአሜሪካን ልዑክ የመሩት ምክትል ፕሬዝዳንት ጄዲ ቫንስ ሲሆኑ የኢራን ልዑክ ደግሞ የተመራው በአፈ ጉባኤው መሐመድ ባንጋር ጋሊባፍ መሆኑን አስታውቋል። ነገር ግን ውይይቱም ያለምንም ስምምነት መቋጨቱን ዛሬ የኢራን መገናኛ ብዙሃን በፓኪስታንና ቴህራን መካከል የመልእክት ልውውጥ መኖሩንም ዘግበው ከአሜሪካ ጋር ቀጣይ ውይይት ለማድረግም ስምምነት ስለመደረሱም ግን ምንም መረጃ የለም ሲሉ አብራርተዋል። ክቡራኖቻችን ለዛሬው ያዝንላችሁ መረጃ እስካሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን ቀጣይ በአዲስ እና ትኩስ መረጃ እስከምንገናኝ መልካም ሁሉ ተመኘን።